አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። ለምን አይሆንም ሀና? እኔ ማንንም ገንዘብ አልፈልግም። ምን እያልሽ ነው? እኔ ማንንም እርዳታ አልፈልግም። ገንዘቡ ለሰጡ ሰዎች መልስላችሁ። ገንዘቡ እኮ የኔ ነው። ምን እያልክ ነው አሴር? ሀና አባቴ አባት ነው ብለሽኛል ነበር። ታዲያ ለምንድን ነው ገንዘቡ የምትመልሺው? ምን እያልክ ነው አንተ? በዚህ ጊዜ ይሄን ሁሉ ገንዘብ ከየት ታመጣለህ? አሲር እንግዲህ ደውሎ ለሀና አባዬ ገና ሲላት አባዬ ምን ሆነ ብላ እየሮጠች እየሄደች ነበረ። ቪዲዮ እየተቋረጠው ማለት ነው ድራማው። እንግዲህ አሲር ጋር እየበረረች ስትደርስ አሲር ግን ከሰላም የወሰደውን ገንዘብና ከጓደኛው ያገኘውን ሳንቲም ጓደኛውን ከየት ነው ያመጣው ብሎ ቢጠይቀው ከየትም እንዳመጣሁት እንዳትጠይቀኝ ብቻ ሰርቼ ያጠራቀምኩት ነው፣ ውሰድና ለፋያው መታከሚያ ስጣቸው ይታከሙበት ብሎ እሱም ለአሲር ሰጠው ማለት ነው። እንግዲህ ይሄ ሳንቲም የተገኘው ከማን ነው? ከሀና የሀና ፎቶና የሀናን መስቀልና የሀናን ፎቶ ለዛች ለሰላም እናት ለሌባዋ ማለት ነው ለሷ እናት ሰጥቶ የሰላም እናት ደግሞ እንግዲህ 50 ሺህ ብር ስጭኝ በማለት ቤት ያለችው እርግብ ተብዬዋ ማለት ነው 50 ሺህ ብር ስጭኝ እናቴ ብላ እንግዲህ የሰላም እናት ደግሞ አቶ ሜላት ልጄን አገኘው ብላ በደስታ 50 ሺህ ብርን የሚያክል ነገር ስትጠይቃት ምንም አላለችም። እሺ ብላ እንደውም 20 ሺህ ብር ጨምራ በላዩ ላይ ሰጠቻት ማለት ነው። እንግዲህ ያን 50 ሺህ ብር ለሌባ ጓደኛዋ ስትሰጣት ያቺ ጓደኛዋ ደግሞ ለአሲር ጓደኛ ሰጠች ማለት ነው። ምክንያቱም የሀና ፎቶና የሀና መስቀል ሰርቀው ነው እርግብ እዛ ቤት እንድትገባ ያደረጉት ማለት ነው። እንግዲህ ሀና ይህን ሁሉ ስታይ አሁን ላይ ሀና በጣም በውጥረት ላይ ነው ያለችው ማለት ነው። ምክንያቱም እኔ እናቴ ቤት ነው ወይ እየሰራው ያለሁት? እኔ ይሄ ነገር እንዴት ሊሆን ቻለ? እንዴት ነው ይሄስ የሚሆነው? ወይዘሮ ሜላት እናቴ ናት ወይ ብላ በጣም ጭንቀት ውስጥ ነው ያለችው። አባቷ ደግሞ ሀንዬ ምን ሆንሽብኝ ነው የተጨነቅሽው? ምን ሆንሽብኝ? ምንድን ነው ችግሩ? እያሉ እየጠየቋት ነበር ማለት ነው። እሷም ግን ልትመልስላቸው አልቻለችም። አባዬ ምንም አልሆንኩም፣ የአንተ ሐኪም ቤት ማስጀመሪያ ሳንቲም ስላገኘው ደስ ብሎኝ ነው እንጂ ምንም ነገር ሆኜ አይደለም። እባክህን አባቴ አትጨነቅብኝ፣ እኔ ምንም አልሆንኩም ማለች። እሳቸውን መለስ አድርገው ልጄ እባክሽን ይህን ገንዘብ ያልሆነ ነገር አርግሽ እንዳይሆን ያመጣሽው ሲሏት እኔ ምንም ነገር አላደርግም፣ እመብርሃን ምስክሬ ናት አባዬ፣ ምንም ነገር ሳትጠይቀኝ ሕክምናህን ጀምር አለች ማለት ነው። እመብርሃን ካልሽኝማ እኔ ማምንሻለሁ ብለው እሳቸውም እንግዲህ ዝም ብለዋል ማለት ነው። ግን የሀና እንደዚህ መሆን በጣም አስጨንቋቸዋል ማለት ነው። እንግዲህ ሀንቾ ያን ሳንቲም ካገኘች በኋላ እንቅልፍ ሳተተኛ ተነስታ ወደ ስራዋ ሄደች ማለት ነው። ወደ ስራዋ ስትሄድ እንግዲህ ኩሽና ቆም ብላ ሽንኩርት እየላጠች ፈገግ እያለች እንደገና ደግሞ ጨለም እያለች ሰላም ከኋላዋ ትመጣለች ማለት ነው። ሰላም በደረሰችበት ሰዓት ሰላም ሀናን ሰላም አደርሽ አለቻት። ሀንቾም ሰላም አደርሽ ሰላምዬ አለቻት ማለት ነው። እግዚአብሔር ይመስገን ተባብለው ሀንዬ አባትሽ እንዴት ናቸው አለቻት። ደህና ናቸው። ትናንትና እኮ እናቴ የሀሴትን ፎቶና አባትሽ እንዴት ናቸው ብላ ስጠይቃት የአባቷን ሰላም እና ወደ ሕክምና እንደምትወስዳቸው ነገርቻት ለሰላም ማለት ነው። ከዛ በኋላ ሰላምዬም እንግዲህ በያሁን አባትሽን ይዘሽ ወደ ሐኪም ቤት ሂጂ፣ እኔ ምግቡን እሰራለሁ አለች ማለት ነው ሰላምዬ። ከዛ በኋላ ይሁን ብላ እሺ ብላ ሂጂና ማየን አስፈቅጃት፣ መጀመሪያ ደግሞ ከተነሳባት ትጮህብሻለች ብላ እናቷን ለሀና ትነግርና ሀናም ወደ ወይዘሮ ሜላት ክፍል ትሄድና እትዬ አባቴን እትዬ አስደነገጥኩት መሰለኝ ስትል አይ ችግር የለውም ነይ እስቲ ቁጭ በይ እንነጋገር አሏት ማለት ነው። ምን ነው በሰላም ነው የፈለግሽኝ ሲሏት አይ አባዬን ይዤ ሕክምና ልሄድ ነበር። ምን ነው አባትሽን አመማቸው እንዴት ስትላት ወይዘሮ ሜላት አይ ምንም አይለውም ደህና ነው አለች ሀንቾ። ከዛ በኋላ ነይ እስቲ ቁጭ በይ እንነጋገር አሏት እና አለች ወይዘሮ ሜላት። ከዛ በኋላ ሀና እሺ ብላ ለሀና ወይዘሮ ሜላት ሀና እጅሽ ላይ ያለው ገንዘብ እንደተቀመጠ ሆኖ በእኔ የሆነ ሆስፒታል አለ፣ በድርጅት የበኩል ሕክምናቸውን ይጀምሩ፣ ገንዘቡም ለአንቺ ብዙ ገንዘብ ነው
አሏት ማለት ነው። እሷም ኧረ እኔ አላስቸግሮትም ብላ ስትል አይ ምንም ችግር የለውም ይሄ እኮ በድርጅቴ በኩል ነው የሚታከሙት፣ ስለዚህ ለምን እንደዛ እናረግም ሀንዬ አለች ማለት ነው ወይዘሮ ሜላት። እንግዲህ ሀንቾም እሺ ብላ እየጨነቃት የወይዘሮ ሜላትን ትዕዛዝ ተቀብላ ወይዘሮ ሜላትም በመኪና ይዣቸው ሄዳለሁ፣ አሁን ልብሴን ቀይሬ እመጣለሁ፣ በሂጂ ጠብቂኝ አለቻት ሀናን። ከዛ ወይዘሮ ሜላትም ተነስተው መኪናቸውን አስነስተው የሀናን አባት ይዘው ወደ ሐኪም ቤት ይሄዳሉ። የሀና አባትም መድኃኒታቸውን እንግዲህ ጀምረዋል ማለት ነው። እንግዲህ የመጀመሪያው ሕክምናቸው በጣም አሟቸዋል። እንግዲህ እንዳየናቸው ከሆነ ዶክተሩ ፊቱን እንኳ ሳላየው መጣ ወጋኝ ወጣ በጣም አሞኛል እያሉ ነበር ማለት ነው። እና እንግዲህ የሀንዬ አባት ሕክምናቸውን ጀምረው ከዛ በኋላ ሀናና አሴር የሀናን አባት ይዞ ወደ ቤቱ ሄደ። ቤትም ከገባ በኋላ በልፋዘር መድኃኒቱን የምገዛበት ሳንቲም ማን ነው ወረቀቱን ስጠኝና ይዤ ልምጣ አሉ። እሳቸውም እኔ እኮ በጣም አሞኛል፣ ይሄማ በጦር ነው እንጂ ወጋኝ በመርፌ አይደለም እያሉ እየቀላለዱ፣ ወይ ፋዘር ደግሞ አሁን መድኃኒቱን ገዝቼ እንዳልመጣ ነው አደል በወሬ የሚይዙኝ፣ በሉ ወረቀቱን ስጡኝ ብሎ እንግዲህ አሴርም ወረቀቱን ተቀብሎ መድኃኒቱን ሊገዛ ሄደ። መድኃኒቱን ሊገዛ በሄደበት እንግዲህ ሀንቾና ወይዘሮ ሜላት ቤታቸው ገቡ። ቤት ከገቡ በኋላ እንግዲህ አንዳንድ ነገሮችን እያወሩ ነይ ቁጭ በይ አንቺም ደክሞሻል እኔም ደክሞኛል እና ሜላት ታስተማናት ሰላም ታስተናግድናለች ለዛሬ ስትላት ወይዘሮ ሜላት ሀና ደግሞ እኔ አልደከመኝም እትዬ እኔ ሁሉንም አቀራርባለሁ ስትል አይ እንግዲህ እነግርሻለሁ ብለው በግድ አስቀመጧት። ከዛ እንዳወሩ ሀንዬ አባትሽ ግን አዲስ አልሆኑብኝም፣ የሆነ ቦታ አውቃቸዋለሁ አለች ወይዘሮ ሜላትም። የሀና አባትም ለአሲር የሀናን አለቃ የሆነ ቦታ አይቻታለሁ አሉ። እና እንግዲህ ቀስ ቀስ እያለ የሀንዬ እውነቱ ሊወጣ ነው መሰለኝ። እዚህ ጋር ሀና እንግዲህ ያው መስቀሏ ምልክቷ ሁላ ተሰርቋል ማለት ነው። ከዛ በኋላ እንደዚህ ቤት ማንም የለም እንዳይሉ ወይዘሮ ሜላት ማለት ነው። ቆይ እኔ ልጥራት፣ ሰላም ሰላም ቢሉ ሰላም ልሰማ አልቻለችም። እኔ ልጥራት ብላ ሀና መኝታ ቤቷ ሄደች። ከዛ በኋላ ሀንዬ መጣሽ እንዴ ብላ ሰላምን አዎ እዚህ ነሽ፣ በቃ የእንትናን ማነው ወንድሟ የሰላም ወንድም የእሱን ክፍል ወረስሽው አይደል አለቻት ማለት ነው። ከዛ በኋላ ምን ችግር አለው እኔስ የእናቴን እቅፍ ተወርሼ የለ አለች ማለት ነው። ከዛ እንደዚህ እየተባባሉ እንግዲህ ያው እርግብ እናንተ ቤት የመጣችበትን የሀሴትን ፎቶ እንደጠየቅሽ እማዬ ነግራኛለች፣ ለምንድን ነው የጠየቅሽው ስትላት ልትነግራት አልፈለገችም ነበር። ሆኖም ግን ሀና እንግዲህ መጀመሪያ የሀሴት እንዴት እንዳገኛችኋት ቪዲዮውን ከዩቱብ አሳይኝ አለቻት። እያሳየቻት እያለ እንግዲህ በጣም ደነግጣ ሀና ሰው እንዴት በውሸት እንደዚህ ሊያደርግ ይችላል በጣም ብላ ደንግጣ ምንድን ነው ምን ሆነሽ ነው ሀንዬ ለምንድን ነው እንደዚህ የምትሆኙ እያለቻት ሰላም እንግዲህ ሀንዬ እየሮጠች ወጥታለች ማለት ነው። ምክንያቱም መረጃው ሁሉ የሀንዬ ስለሆነ ማለት ነው። በሀንዬ ህይወት ነው እዚህ የገባችው ይቺ እርግብ ተብዬዋ ማለት ይቺ ምን እርግብ ናት ሰይጣን ናት እንጂ። እና በነገራችን ላይ የወይዘሮ ሜላት ጓደኛ በጣም ክፉ ሴት ናት እና አንዳንድ ጓደኞች እንደዚህ ያጠቋቸዋል። እና ቤተሰቦቼ ላይክ ሼር አድርጉ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።